አንድ ኮንተንት ክሬተር አሪፍ ቪዲዮዎችን እየሰራ ለመቀጠል ማድረግ ያለበት ነገር ከዚህ በፊት ፐርፎርም ካረጉት ቪዲዮዎቹ ተምሮ ቀጣይ የሚሰራውን ቪዲዮ ማሻሻል ያለበት። ስለዚህ እኔ የማደርገው ነገር አሁን ከዚህ በፊት የሰራኋቸው በጣም ብዙ ሚሊዮን ቪው ያላቸው ቪዲዮዎች አሉ። እነሱ ላይ ሪአክት እናደርግና ወደፊት ምን ማሻሻል እንዳለብን እንይዛለን ማለት ነው። ስለዚህ የዛሬ ቪዲዮአችን የሚሆነው ሪአክሽን ነው። ከዚህ በፊት ሰርቻቸው በጣም ብዙ ሚሊዮን ቪው ያላቸው ለምሳሌ አሁን እስከ 3.9 ሚሊዮን ቪው ያላቸው ቪዲዮዎች አሉኝ። ስለዚህ እነሱን ቪዲዮዎች ቶፕ 5 ላይ ሪአክት እናደርግና ከዛ በኋላ የወደፊት ቪዲዮዎቻችን ላይ ምን ማሻሻል እንዳለብን ከዚህኛው ቪዲዮ ጋር ተመሳሳይ እንዴት መስራት እንደምችል አያለው ማለት ነው። ምክንያቱም ከዚህ ጋር ተመሳሳይ ከሰራው ከዚህ ጋር ተመሳሳይ ቪው ስለማገኝ ማለት ነው። እነዚህ አሁን 3.9 ምናምን ሚሊዮን ቪው ያላቸው ቪዲዮዎች ለብቻቸው እስከ 60,000 ምናምን ፎሎወር ያመጣሉ። 60,000 ፎሎወር አለ፣ 40,000 ፎሎወር ያለ በአንድ ቪዲዮ ማለት ነው፣ በአንድ ቪዲዮ በሲንግል ቪዲዮ። ስለዚህ እነዚህን ቪዲዮዎች ድጋሚ መስራት መቻል ራሱ ኤክስትራ 60,000 ኮሚኒቲ መጨመር ነው፣ 60,000 ፎሎወር ማለት ነው። ስለዚህ እዚህ ቪዲዮዎች ላይ ነው ዛሬ ሪአክት የምናደርገው ማለት ነው። እንደምትመለከቱት እዚህ ጋር ቪዲዮዎቻችን ላይ እንገባለን። እስከ ዛሬ ከሰሯቸው ቪዲዮዎች ትልቁ ቪው ያለው 3.9 ሚሊዮን ቪው ያለው ነው። ይሄ ቪዲዮ ነው። ያው ቲክቶክ ላይ የሚጠቅማችሁ ሁለት ነገሮች ልንገራችሁ። የመጀመሪያው በቅርቡ ያያችሁትን ቪዲዮ መልሳችሁ እንዴት እንደምታገኙት እና ሁለተኛው ደግሞ ያለ ዋይፋይ እና ሞባይል ዳታ ቲክቶክ ቪዲዮ እንዴት እንደምታዩ ላሳያችሁ። ይሄ ነው ትልቁ ቪው ያለው ቪዲዮ። ኢንትሮ ይሄንን ይመስላል። አንዴ ከመጀመሪያው እንየውና ላስረዳችሁ። ቲክቶክ ላይ የሚጠቅማችሁ ሁለት ነገሮች ልንገራችሁ ነው የሚለው። ሁሉም ሰው ቲክቶክ እየተጠቀመ ነው። ኦልሬዲ ይሄ ቪዲዮ ከደረሰው ቲክቶክ እየተጠቀመ ነው። ስለዚህ እያንዳንዱን ሰው የሚመለከት ነገር ነው። ስለዚህ ሁሉንም ኦዲየንስ ካፕቸር ማድረግ ይችላል ማለት ነው። ከዛ በኋላ ደግሞ እንቀጥል። ሌላ ትሪክ አለው እዚህ ጋር። ሁለት ነገሮች ልንገራችሁ ነው የሚለው። ከዛ በኋላ ደግሞ ሁለቱንም ነገሮች ኢንትሮ ላይ ያብራራል። ስለዚህ ሁለት ነገር ልንገራችሁ ሲል ሰው ሁለቱንም ነገር መስማት ይፈልጋል። ስለዚህ እስከ መጨረሻው ይቆያል ማለት ነው። ሪቴንሽኑን ከፍ እንዲያደርጉ ያስችላል። የመጀመሪያው በቅርቡ ያያችሁትን ቪዲዮ ከዛ በኋላ የመጀመሪያውና ሁለተኛው ብሎ ተናግሬያለሁ። ስለዚህ ምን ኤክስፔክት ማድረግ እንዳለበትም ያውቃል። ምን ኤክስፔክት ማድረግ እንዳለበት ካወቀ ደግሞ ኢንተረስትድ ይሆናል። ያ ቶፒክ የሚያገባው ከሆነ እስከ መጨረሻው ይዘልቃል። ከዚህ በፊት በነገርኳችሁ ምንድን ነበር ያልኳችሁ? የእናንተ ቪዲዮ የሚያስፈልገው ሰው እስከ መጨረሻው ከተመለከተው በቂ ነው ቫይራል ለመውጣት ብዬችሁ ነበር። ይሄ ነገር ሀፕን አድርጓል ማለት ነው እዚህ ቪዲዮ ላይ። ይሄ ቪዲዮ የሚመለከተው ሰው ለመለየት ያስችላል። ምክንያቱም ስለማወራው ነገር ተናግሬያለሁ። እንዴት ከዚህ በፊት ያያችሁትን ቪዲዮ እንደምታገኙ፣ ዋች ሂስትሪ እንዴት እንደሚገኝ፣ ሁለተኛው ደግሞ ኦፍላይን ቪዲዮ እንዴት ሴቭ እንደሚደረግ። ስለዚህ እነዚህ ነገሮች ላይ ኢንተረስትድ የሆነ ሰው እስከ መጨረሻው ይቀጥላል ማለት ነው። ስለዚህ ይሄ ቪዲዮ የሚመለከተው ሰው እስከ መጨረሻው ድረስ ጨርሶታል። ስለዚህ ከፍተኛ ሪቴንሽን አግኝቷል። ሪቴንሽን የሚለካው ዝም ብሎ ኤፍዋይፒ ላይ ካገኘው ሰው ሳይሆን የሚመለከተው ሰው ጨርሶታል ወይ ነው የሚለው። ስለዚህ የሚመለከተው ሰው ከጨረሰው ተመሳሳይ የሚመለከተው ሰው ያመጣና ይሰጣላችኋል የእናንተን ቪዲዮ። ከዛ በኋላ ቫይራል ይወጣል ማለት ነው። እንደዚህ አድርጋችሁ ነው ቫይራል እንዲወጣ ማድረግ የምትችሉት። ይሄ የመጀመሪያው ቪዲዮ ነው። ሁለተኛው ከፍተኛው ቪው ያለው ቪዲዮ ደግሞ 3.4 ሚሊዮን ያለው የስልካችሁ ባትሪ እንደምትሰሙት ቶሎ እያለቀ ካስቸገራችሁ አሁንም ማሳያችሁ ነገር ማድረግ አለባችሁ። ከዚህ በፊት የማታውቁት ከሆነ ደግሞ ፎሎ ታደርጉኛላችሁ። የስልካችሁ ባትሪ ቶሎ እያለቀ የሚያስቸግራችሁ ከሆነ ይሄንን ቪዲዮ ተመልከቱት ነው የሚለው። አንዴ ደግመን ነገር ማድረግ አለባችሁ። ከዚህ በፊት ያለቀ ካስቸገራችሁ አሁንም ማሳያችሁ ነገር ማድረግ አለባችሁ። የስልካችሁ ባትሪ ቶሎ እያለቀ የሚያስቸግራችሁ ከሆነ አሁንም የምነግራችሁን ነገር ማድረግ አለባችሁ ነው የሚለው። ብዙ ሰው ይቸገርበታል፣ የስልኩ ባትሪ ቶሎ ያልቅበታል። ስለዚህ ደግሞ የስልኩ ባትሪ የሚያልቅበት ሰው ይመለከተዋል ማለት ነው። ብዙ ስልካቸው ባትሪ የሚያልቅባቸው ሰዎች አሉ። እነሱ ሰዎች ጋር ይሄ ቪዲዮ ይደርሳል ማለት ነው። ታርጌት ኦዲየንስ ጋር ደግሞ ደርሶ እስከ መጨረሻው ከተመለከቱት በቂ ነው፣ ሌላ ሰው ባይመለከተው እንኳን ማለት ነው። ይሄ ቪዲዮ ደግሞ ጥቅሙ ምንድነው? 28 ሰከንድ ስለሆነ የተንዛዛ ስላልሆነ ብዙ ሰዎች ጀምሮ ለመጨረስ የሚከብዳቸው አይነት ቪዲዮ አይደለም። ስለዚህ ከፍተኛ ቪው የማግኘት ቻንስም ነበረው በእርግጥ ሲለቀቅ ራሱ ማለት ነው። ከዚህ በፊት የማታውቁት ከሆነ ደግሞ ፎሎ ታደርጉኛላችሁ። እዚህ ጋር አንድ ትሪክ ተናግሬያለሁ። ከዚህ በፊት የማታውቁት ከሆነ ደግሞ ፎሎ ታደርጉኛላችሁ ብያለሁ። አንድ ቪዲዮ አይቶ ፎሎ ያደረገ ሰው ብዙ ከሆነ ቲክቶክ ራሱ ይሄ ቪዲዮማ በጣም አሪፍ ነው፣
ብዙ ሰዎች ይፈልጉታል ብሎ ነው የሚያስበው። ስለዚህ ለብዙ ሰዎች ያደርሳል ማለት ነው። ምክንያቱም ፎሎ እያደረጉት ነው። ስለዚህ ለብዙ ሰዎች ይደርሳል። ከዛ በኋላ ብዙ ሰዎችም ኢንጌጅ ያደርጋሉ። ቲክቶክ የሚፈልገው ኢንጌጅ እንድታረጉለት ነው። የመጨረሻው የኢንጌጅመንት ጥግ ፎሎ ማድረግ ነው። እዚህ ጋር ደግሞ ፎሎ እንድታረጉኝ ብያቸዋለሁ፣ ፎሎ ያደርጉኛል። ስለዚህ በጣም ከፍተኛ ኢንጌጅመንት አለው፣ ለብዙ ሰዎች ያደርሷል። ኢንጌጅመንት ያለው ቪዲዮ ስለሚፈልግ ማለት ነው ቲክቶክ። ሶስተኛ ከፍተኛ ቪው ያለው ቪዲዮ ደግሞ ይሄ ቪዲዮ ነው። የትኛውንም አይነት ስልክ ስገዙ ቼክ ማድረግ ያለባችሁን 3 ዋና ነገሮች ልንገራችሁ። ስለሚጠቅማችሁ ደግሞ ፎሎ ማድረግ እንዳረሱ። ይሄ ቪዲዮ ቫይራል የወጣበት ምክንያት በጣም ቀላል ነው። ሰው ስልክ መግዛት ይፈልጋል ወይ ደግሞ ስልክ መግዛት የሚፈልጉ ሰዎች ጋር ነው ቲክቶክ ራሱ የሚያደርሰው ማለት ነው። ስለዚህ ይህንን ቪዲዮ በሚያዩበት ጊዜ ሊያቋርጡ አይችሉም። ምክንያቱም ስልክ ሊገዙ ነው። ስልክ ሲገዙ ደግሞ ከኔ አይነቱ ኤክስፐርት ምክር ይፈልጋሉ እንዳይጭበረበሩ። ሰዎች ገንዘብ ላይ በጣም ሴንሲቲቭ ነን። ዓለም ላይ ሴንሲቲቭ የሆንበት ትልቁ ነገር ገንዘብ፣ ምክንያቱም ለገንዘብ ነው ሙሉ እድሜያችንን የምንፈገው ማለት ነው። ስለዚህ ይሄ ቪዲዮ ደግሞ ምንድነው የሚለው ገንዘብ እንዳንጭበረበር ነው የሚጠብቀን። ስለዚህ ሰዎች ይፈልጉታል። ስልክ ከመግዛታችሁ በፊት ማወቅ ያለባችሁን 3 ዋና ነገሮች ይላል። እንዳይጭበረበሩ ይጠብቃቸዋል። ስለዚህ ሰዎች እስከ መጨረሻው ይመለከቱታል ማለት ነው። በጣም ሲምፕል እና ይህን ያህል ኮምፕሊኬትድ የሆነ ነገር አይደለም፣ ግን በደንብ ፐርፎርም ያደርጋል። 60,000 40,000 ፎሎወር ያመጣል እንደዚህ አይነት ቪዲዮ ለብቻው ማለት ነው። በጣም የሚያስገርም ነው። ከዛ በኋላ ደግሞ የቅድሙ ቪዲዮ ላይ የተጠቀምኩትን ትሪክ ደግሞ ደግሜ ተጠቅሜዋለሁ። ስለሚጠቅማችሁ ደግሞ ፎሎ አድርጉት። ከዛ በኋላ ደግሞ የቪዲዮ መጨረሻ ላይ እዚህ ጋርም ሄደን ብንደግመው ግን ለመቀበል ፍቃደኛ ናቸው። አሁን ደግሞ ፎሎ ማድረግ እንዳረሱ ብሎ ቪዲዮ የሚዘጋው። ስለዚህ ሰዎቹ ጥቅሙን ካገኙት በኋላ ፎሎ ማድረጋቸውን አይረሱ። ፎሎ ካረጉ ደግሞ ኢንጌጅመንቱ ከፍተኛ ነው ብሎ ነው ቲክቶክ የሚያስበው። ስለዚህ ለብዙ ሰዎች ያደርስላቸዋል ማለት ነው። ይሄ 3ኛው ቫይራል የወጣው ቪዲዮ ነው። 4ኛው ከፍተኛ ኢንጌጅመንት ያለው ቪዲዮ ደግሞ ይሄ ነው። በእርግጥ ከዚህ በላይ ቪው ያላቸው ቪዲዮዎች አሉ፣ ግን ከፍተኛ 4ኛ ላይክ ያለው ቪዲዮ ይሄ ነው። 1.7 ሚሊዮን ቪው ነው ያለው በቪው ደረጃ እና ይሄን ቪዲዮ ስሙት። ኢንትሮ እንዴት በኤርፎናችሁ እንደምትሰሙት ስልካችሁን አንድ ቦታ አስቀምጣችሁት ያስቀመጣችሁበት ቦታ የሚወራውን ድምፅ እንዴት በኤርፎናችሁ እንደምትሰሙት ላሳያችሁ። በጣም ቀላል መንገድ ነው ማሳያችሁ። መጀመሪያ ሴቲንግ ላይ ይሄንን ነገር ላብራራላችሁ። ስልካችሁን የሆነ ቦታ ላይ አስቀምጣችሁት አካባቢያችሁ ላይ የሚወራውን ድምፅ እንዴት መስማት እንደምትችሉ ላሳያችሁ ነው የሚለው። ብዙ ሰዎች መሰለል ይፈልጋሉ። ወይ ሚስታቸውን ይሆናል፣ ወይ ባላቸውን ይሆናል፣ ወይ ፍቅረኛቸውን ይሆናል፣ ወይ የሆነ ጓደኛቸውን ሊሆን ይችላል። በቃ መሰለል ይፈልጋሉ። ስለዚህ እንዴት ማድረግ እንደሚችሉ ኪሪየስ መሆን ይፈልጋሉ። ይሄ ነገር ባይዘው ኢሊጋል አይደለም፣ ሌጋል የሆነ ነገር ነው። ጀስት ያንተ ስልክ ስለሆነ ህጋዊ የሆነ ነገር ነው። ስልክን ታስቀምጣለህ፣ እዛ ቦታ የሚሰማውን ነገር ትሰማለህ። ስለዚህ ሰዎች ኪሪየስ ያደርጋቸዋል እንዴት ማድረግ እንደሚችሉ። በጣም የሚፈልጉት አይነት ፊቸር። ስለዚህ በጣም በቀላሉ የሚሰራም ነገር ስለሆነ ሰዎቹ ይፈልጉታል። ከፈለጉት ደግሞ ቲክቶክ ራሱ ለማን እንደሚያስፈልገው ይልካል። ስለዚህ እነዛ ሰዎች ጋር ይደርሳል። ከዛ በኋላ እስከ መጨረሻው ይመለከቱታል። ኢንትሮውን ደግሞ የፈለጉት ሰዎች እስከ መጨረሻው ድረስ መመልከታቸው የማይቀር ነገር። ቲክቶክ ራሱ ደግሞ ለሚያስፈልገው ሰው ነው የሚልከው። ስለዚህ የሚያስፈልገው ሰው ኢንትሮውን ይወደዋል፣ ይቀጥላል ማለት ነው። ከኢንትሮ ቀጥሎ ደግሞ በጣም ቀላል ስቴፕ ነው ማሳያችሁ ይላል። ስለዚህ ኮምፕሊኬትድ ነገር እንደሆነ አያስቡም። በእርግጥ ኮምፕሊኬትድ የሚመስል ነገር ነው። ስለዚህ ሰዎቹ ስክሮል እንዳያረጉ በጣም በቀላሉ ማድረግ ትችላላችሁ ይላል። ከኢንትሮ ቀጥሎ ይኸውልህ አሰማችሁ። ቆይ እንዴት በኤርፎናችሁ እንደምትሰሙት ላሳያችሁ። በጣም ቀላል መንገድ ነው ማሳያችሁ። መጀመሪያ ሴቲንግ ላይ ትገቡና ወደ ታች በጣም ቀላል መንገድ ነው ማሳያችሁ ይልና መጀመሪያ ሴቲንግ ላይ ትገባላችሁ ይላል። በቃ ስትሬት ፎርዋርድ ነው። አንድ ቪዲዮ አንድ ዓላማ ነው ሊኖረው የሚገባው፣ እሱን አሳክቶታል። በጣም አሪፍ የሚባል ነገር ነው። በቃ ይሄ ነገር ማድረግ ያለባችሁ በአንድ ቪዲዮ ማስተላለፍ ያለባችሁ ነገር ማስተላለፍ የሚችል ቪዲዮ አይነት ነው። 5ኛ ከፍተኛ ቪው ያለው ቪዲዮ ደግሞ ይሄንን ይመስላል። ኢንትሮውን ስሙት። ቴሌግራም ላይ እስከዛሬ ባለማወቃቸው የሚቆጫችሁ 2 ነገሮች ልንገራችሁ። ቴሌግራም ላይ እስከዛሬ ባለማወቃችሁ የሚቆጫችሁን 2 ነገሮች ልንገራችሁ ነው የሚለው።
ስለዚህ ቴሌግራም ላይ እስከዛሬ ማወቅ የነበረባችሁ ግን ባለማወቃችሁ የሚቆጫችሁ ነገር በቃ እስከዛሬ ምን ነው ባወቁት የምትሉት ነገር የለም? ቴሌግራም ላይ ሳይሆን በሌላ በላይፍ ኮንቴክስት እስከዛሬ ምን ነው ባወቁት የምትሉት ነገሮች አሉ። ስለዚህ እንደዚህ አይነት ፊሊንግ እንዲገባባቸው ነው የፈለኩት። ስለዚህ አሁን ከዛ በኋላ ደግሞ ሁለት ነገር ስለሆነ ኮምፕሊኬትድ እንዳይሆንባቸው ግልጹን ነው የምነግራቸው። አንደኛ ይሄ ነው፣ ሁለተኛ ደግሞ ይሄ ነው። ስለዚህ በዛ ቪዲዮ ውስጥ ምን እንደሚያገኙ ይረዳሉ። ምን እንደሚያገኙ ከተረዱ ደግሞ የሚያስፈልጋቸው ሰዎች ከሆኑ እስከመጨረሻው ይጨርሱታል። አሁን በተደጋጋሚ እንደነገርኳችሁ የሚያስፈልገው ሰው እስከመጨረሻው ከጨረሰው ቪዲዮ ቫይራል ይወጣል። ስለዚህ ይሄም ቪዲዮ ምንድነው የሚለው ስትሬት ፎርዋርድ ነው። ሁለት ነገሮች እስከዛሬ ባለማወቃችሁ የምትቆጩበትን ፊሊንግ ይሰጣችኋል። በእነዚህ ሁለት ነገሮች ምን እንደሆኑ ይነግራችኋል። አንደኛው ይሄ ነው፣ ሁለተኛው ይሄ ነው ይላል። ከዛ በኋላ አንደኛውን ለማድረግ ከፈለጋችሁ ይልና ይቀጥላል። ሁለተኛውን ማድረግ ከፈለጋችሁ ይልና ይቀጥላል። ይሄ ቪዲዮ አሁን ስንት ደቂቃ መሰላችሁ? 1 ደቂቃ ከ11 ሰከንድ ነው። ይሄ ቪዲዮ ኖርማል ኮንተንት ብቻ ደግሞ አይደለም፣ ማስታወቂያ አለው። ስለዚህ ማስታወቂያ ነው ከፍተኛ ቪው ያገኛል። በኤጁኬሽናል ከናንተ ኮንተንት ባልወጣ መንገድ ሰዎችን በሚጠቅም መንገድ ማስታወቂያ በመሰሩበት ጊዜ ቫይራል ይወጣል። በጣም ነበረ ደስተኛ የሆኑት ሰዎቹ፣ ወዲያው ነበር የከፈሉት ምናምን። በቃ ደስ የሚል የማስታወቂያ ስራ የሰሩት በዚህ ቪዲዮ። ምክንያቱም ከኮንተንት ያልወጣው ፍቃዱን ሰጥተውኛል እንደፈለኩ እንድሰራ፣ ማስወገድ ያለብኝን እንዳስወግድ። ቪዲዮ ክሊን ቪዲዮ ነው፣ ማስታወቂያ ያለው ቪዲዮ እንደዚህ አድርጌ ስለሰራሁት ፐርፎርም አድርጓል። ስለዚህ ከዚህ በኋላ ማስታወቂያ ስሰራ ከዚህ ቪዲዮ ተምሬ ነው የምሰራው ማለት ነው። የዚህ ቪዲዮ መጀመሪያ ላይ እንደነገርኳችሁ የዚህ ቪዲዮ ዓላማ ከዚህ በፊት ከሰራናቸው ቪዲዮዎች ተነስተን አዲሶቹን ቪዲዮዎች ማሻሻል። ስለዚህ ከዚህ በፊት የሰራኋቸውን ከፍተኛ ተመልካችና ኢንጌጅመንት ያገኙ 5 ቪዲዮዎችን ሪቪው አድርገናል። ታዲያ ከነዚህ 5 ቪዲዮዎች ማወቅ ያለብኝን ነገር አውቄያለሁ። ስለዚህ ደግሜ ቪዲዮ በምሰራበት ጊዜ፣ ቀጣዩን ቪዲዮ በምሰራበት ጊዜ እዚህ ላይ የተጠቀምኳቸውን ነገሮች እጠቀማለሁ። ከዛ በኋላ ተመልካች አገኛለሁ ማለት ነው። የሚገርማችሁ ደግሞ እነዚህ ቪዲዮዎች በካሜራው ላይ የተቀረጹ አይደሉም፣ እንዳለ በስልክ የተቀረጹ ናቸው። በኤስኤልአር ግን በጣም የሚገርም ኳሊቲ ነው ያላቸው። ከካሜራው አይሻልም በእርግጥ ግን ያላቸው የሆነ ከለር ያላቸው ፕሮፋይል የከለር ፕሮፋይል ለቲክቶክ የሚሆን ነው እና በተለይ ደግሞ ይሄ የስልክ ማይኩ ከቲክቶክ ጋር በጣም አሪፍ የሆነ ኦዲዮ ስለሚቀዳልን የሚገርም ቪው ነው የነበራቸው። እንዳለ አሁን ከፍተኛ ቪው ያላቸውን ቪዲዮዎች ባሳያችሁ በስልክ የተቀረጹት ናቸው። በስልካችሁ ቀርጻችሁ አሪፍ ቪዲዮ መስራት ትችላላችሁ። ከዛ በኋላ ደግሞ ከዚህ በፊት እየሰራችሁ ካገኛችሁት በድንገት ካገኛችኋቸው ቪው ካገኛችሁባቸው ቪዲዮዎች ተነስታችሁ ቀጣዩን በምትሰሩበት ጊዜ ቪው ታገኛላችሁ ማለት ነው። እንደዚህ አድርጋችሁ ኮንተንታችሁን ሰስቴነብል ማድረግ ትችላላችሁ። እኔ አሁን ቲክቶክ ላይ ሳላስበው በጣም ብዙ ጊዜ ቆይቻለሁ። ለካ ኦቨር 2 ዓመት ከ6 ወር አካባቢ ሊሆነኝ ቲክቶክ ላይ ብቻ ማለት ነው። በጣም የሚገርም ነው። እኔ ራሴን ትዝ ሲለኝ ቲክቶክ ላይ በጣም በደንብ የሰራሁት 11 ወር ሲሆነኝ ምናምን፣ አሁን 2 ዓመት ከ6 ወር። ያ ጊዜ ካለፈ ራሱ 1 ዓመት ከ6 ወር አለፈ ማለት ነው። በጣም ነው የሚገርመው፣ ጊዜ ይሄዳል። ስለዚህ እናንተ መስራት አለባችሁ። ሰርታችሁ ለወደፊት የምትማሩበትን ነገር እንደዚህ አይነት ነገር መስራት አለባችሁ። ከዛ በኋላ ከነዚህ ቪዲዮዎች ላይ ተነስታችሁ ደግሞ አሁን ለምሳሌ ኢንትሮቹን ነው የሁሉንም ቪዲዮ የገመገም ነው። ስለዚህ ቀጣይ ኢንትሮ ስሰራ እንደዚህ አድርጌ እሰራለሁ። ኮንተንቶቹን በቃል ያውቃቸዋል። ምክንያቱም ኮንተንቱ ከዚህ ቪዲዮ የተሻለ ነው የምሰራው። ምክንያቱም በየቀኑ እየሰራው ስለመጣው ዲቨሎፕ እያደረኩት መጥቻለሁ። ኢንትሮ ደግሞ ከዚህ ወስጃለሁ። ከዛ በኋላ አውትሮ ላይ ማለት ያለብኝም ከዚህ ወስጃለሁ። ከዛ በኋላ ስለ ከለሩ ምናምን አየሁት፣ አሪፍ ነው። እንደዚህ አይነት ቪዲዮ መልሼ ለመስራት ተሞክራለሁ። ከዛ ቀጣዩን ቪዲዮ ቪው ያገኛል ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። በቃ እንዲህ ነው የሚቀጠለው ማለት ነው። እኔን ለማታውቁኝ ቅዱስ ጎሳዬ ይባላለሁ። ቲክቶክ ላይ ከ600,000 ፎሎወር በላይ አለኝ። እዚህ ዩቲዩብ ላይ ደግሞ ስለ ኮንተንት ክሬሽን እያስተማርኩ ከ7,000 በላይ ኮሚኒቲ መገንባት ችያለሁ። እናንተም የኮሚኒቲ አባል ናችሁ። ካልሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ሳምንት አርብ ደርሶ በአሪፍ የኮንተንት ክሬሽን ቪዲዮ እስከምንገናኝ ሰላም ቆዩ።